በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥር 17 ቀን የሮሙ ንጉሥ የለወንዲዮስ ልጆች የሆኑ የከበሩ ወንድማማቾች ቅዱስ መክሲሞስና ቅዱስ ዱማቴዎስ የዕረፍታቸው መታሰቢያ ነው። አባታቸው የሮሙ ንጉሥ ለወንዲዮስ ሃይማኖቱ የቀና እግዚአብሔርን የሚፈራ በእውነትም የቀና ፍርድን የሚፈርድ ነበር የእነዚህ ቅዱሳን አባት። ስለዚህም እግዚአብሔር እነዚህን ሁለት ቅዱሳን ልጆች ሰጠው። እነርሱም ከታናሽነታቸው ጀምሮ በንጽሕና እንደ ቅዱሳን መላእክት ሆኑ። አባታቸው ትሕትናን፣ ፈሪሃ እግዚአብሔርን፣ ምግባር ሃይማኖትን እያስተማረ አሳድጓቸዋልና። መክሲሞስና ዱማቴዎስ በቤተ መንግሥት ውስጥ አብዝተው የሚጾሙና የሚጸልዩ በቀንና በሌሊት የብሉይና የሐዲስ መጻሕፍትን የሚያነቡ ሆኑ። ከዚህ በኋላ እነዚህ የንጉሥ ልጆች የሆኑ ሁለት ቅዱሳን ዓለምን ፍጹም ንቀው መንነው ገዳም ይገቡ ዘንድ ተመካከሩና ሃይማኖታቸው የቀና እጅግ የከበሩ 318ቱ ቅዱሳን ሊቃውንት ወደ ተሰበሰቡባት ወደ ኒቄያ ሂደው ይጸልዩ ዘንድ አባታቸው በምክንያት አድርገው ለመኑት። ንጉሡ አባታቸውም ይህን ነገር ከልጆቹ አንደበት በሰማ ጊዜ እጅግ ደስ ብሎት ከብዙ አገልጋዮችና ሰራዊቶች ጋር ሸኛቸው። መክሲሞስና ዱማቴዎስ ወንድም ተማማቾቹ ኒቄያ ደርሰው ከከበረ ቦታ በረከትን ከተቀበሉ በኋላ ሰራዊቱን ጌቶቼ ሆይ እኛ ከዚህ ጥቂት መቆየት እንሻለን ከሚል ጽሑፍ ጋር ወደ ንጉሥ አባታቸው ላኳቸው። ከዚህ በኋላ ቅዱስ መክሲሞስና ቅዱስ ዱማቴዎስ ለአንድ ጻድቅ መነኮስ የምንኩስና ሐሳባቸውን ገለጡለትና እንዲያመነኩሳቸው ለመኑት የዚህ የንጉሡ ልጅ። ነገር ግን ያ መነኮስ እንዲህ አላቸው፣ ከንጉሥ አባታችሁ የተነሳ እኔ እፈራለሁ። ነገር ግን ወደ ሶርያ አገር ሂዱ፣ ስሙ አጋቢዮስ የሚባል ደግ መነኮስ ታገኛላችሁ አላቸው። እነርሱም ይህንን ሲሰሙ ደስ ብሏቸው ምክሩን ተቀብለው ወደ ሶርያ ሄዱና አጋቢዮስን አግኝተው ሐሳባቸውን ገለጹለት። እርሱም በክብር ተቀብሎ የምንኩስና ልብስ አለበሳቸው። እርሱም እስካረፈበት ድረስ አብረውት በተጋድሎ ኖሩ። አባ አጋቢዮስም ከረፍቱ አስቀድሞ ያየው ራእይ ለቅዱስ መክሲሞስና ለቅዱስ ዱማቴዎስ ነገራቸው። ታላቁ አባት አባ መቃርስ ወደ አባ አጋቢዮስ እንደመጣና ልጆች መክሲሞስና ዱማቴዎስ ለእኔ ልጆች ይሆኑኝ ዘንድ ወደ እኔ ወደ አስቄጥስ ገዳም እንዲመጡ ላካቸው አለኝ ብሎ ነገራቸው በራእይ እንደተመለከተ። ይህንንም በነገራቸው ሰዓት እንዲህ አላቸው፣ ልጆች እኔ ይህን እጅግ የከበረ አባ መቃርስን በሥጋው ዘንድ እመኝ ነበር። አሁን ግን እነሆ በመንፈስ አየሁት። እናንተም እኔ ከሞትኩ በኋላ ወደ እርሱ ሂዱ አላቸው። አባ አጋቢዮስን ከሞት ካረፈ በኋላ ቅዱስ መክሲሞስና ቅዱስ ዱማቴዎስ ወደ አባ መቃርስ ዘንድ አልሄዱም። በዚያ በሶርያ አገር በታላቅ ተጋድሎ ኖሩ እንጂ። ሀብተ ፈውስ ተሰጣቸውና ሕሙማንን የሚፈውሱ ሆኑ። ዜናቸው በሀገሩ ሁሉ ተሰማ። መበረክና በመርከብና በባህር የሚነግዱ ነጋዴያን ዘንድ የመርከብ መዛነቢያዎችን መስራት ተምረው ሰርተው እየሸጡ ከድካም ዋጋቸው በጥቂቱ የሚመገቡና ለድሆችና ለጦም አዳሪዎች የሚመጸውቱ ሆኑ። እግዚአብሔርም በእጆቻቸው ከሚሰራቸው ድንቅ የሆኑ ተአምራቶች የተነሳ የቅዱስ መክሲሞስና የቅዱስ ዱማቴዎስን ስም ርኩሳን መናፍስት በሰሙ ጊዜ ከሰዎች ወጥተው ይሸሹ ነበረ፣ በስማቸው ብቻ። ሰዎችም ያን ጊዜ በጌታችን ኃይል ይድናሉ። እጅግ ታላቅ የሆነ በጎዳና አጠገብ የሚኖር አንድ ትልቅ ከይሲ ነበረ። ብዙዎች ሰዎችን አጥፍቷል። የሀገሪቱ ሰዎችም ወደ ከበሩ ቅዱሳን መክሲሞስና ዱማቴዎስ መጥተው ከዚህ ከይሲ ይታደጓቸው ዘንድ ለመኗቸው። አባ መክሲሞስም ክርታስ አንስቶ እንዲህ ብሎ ጻፈ። የብፁዕ መቃርስ አምላክ በሆነ በመንፈስ ቅዱስ ስም መንፈስ ቅዱስንም በለበሰ በአባታችን በአባ አጋቢዮስ አምላክ በሕያው እግዚአብሔር አካላዊ ቃል በጌታችን በኢየሱስ ክርስቶስ ስም ይህ ደብዳቤ ከዋሻህ ደጅ ሲደርስ አንተ ከይሲ ወጥተህ ሙት፣ የሰማይ ወፎች ይብሉህ ብሎ ጻፈና ለአንድ ሰው ሰጠው። ያም የአባ መክሲሞስን የጽሕፈት ደብዳቤ የያዘ ሰው ወደ አገሩ ሄዶ በዘንዶ ዋሻ ደጃፍ ላይ ደብዳቤውን አኖራት። ወዲያውም ዘንዶ ከዋሻው ወጥቶ ሞተ፣ የሰማይ ወፎችን በሉት። የሀገሪቱም ሕዝብ ሁሉ ይህን አይተው እጅግ አደነቁና እግዚአብሔርን አመሰገኑት።
እግዚአብሔርም በእነዚህ ሁለት ቅዱሳን እጆች ብዙ አስገራሚ ተአምራት አደረገ። በአንዲት ዕለትም ከአባታቸው መኳንንቶች አንዱ ወደ ባህር ዳርቻ ደረሰ። ከመርከቦችም በአንደኛው መርከብ ላይ መክሲሞስና ዱማቴዎስ የሚል ጽሑፍ ባየ ጊዜ የመርከቡን ሹም ጠየቀው። የመርከቡ ሹምም እንዲህ አለው፣ ማዕበል በተነሳ ጊዜ በጸሎታቸው ከመስጠም እግዚአብሔር እንዲያድነኝ የእነዚህን ሁለት ወንድማማቾች ቅዱሳን ስማቸውን በመርከቤ ላይ ጻፍኩ አለው። መኮንኑም መልካቸው ምን ይመስላል አለው። እርሱም የመልካቸውን ነገር ነገረው። መኮንኑም የንጉሱ ልጆች መሆናቸውን አውቆ ያንን ነጋዴ ወደ ንጉሱ ዘንድ ወሰደው። ንጉሱም የሁለቱ ቅዱሳን ነገር ነጋዴውን ጠየቀው። እርሱም ስለ ቅዱሳኑ የሚያውቀውን ሁሉ የመልካቸውንም ነገር ነገረው። ንጉሱም ልጆቹ እንደሆኑ ተረዳ። ከዚህ በኋላ እናታቸውና እህታቸው ወደ ሌሎች ዘንድ ከበዙ ሰራዊት ጋር ላከ። ወደ ልጆቹ ዘንድ ከበዙ ሰራዊት ጋር ላከ። ደርሰው ባዩአቸው ጊዜ ጮኸው አለቀሱ። እናታቸውም ቅዱሳኑን ወደ አባታቸው ዘንድ እንዲሄዱ ለመነቻቸው። ቅዱሳኑም እንዲህ አሉ፣ ራሳችንን ለእግዚአብሔር አሳልፈን ሰጠናልና ይህን ማድረግ አይቻልንም አሏት። ነገር ግን ወደ ቤተ መንግስትሽ ተመለሽና ሂጂ፣ አንቺም አባታችንም እግዚአብሔር ከመከራ ሁሉ እንዲጠብቃችሁ እንጸልያለን ብለው አረጓጓትና ሸኟት። እርሷም ወደ ንጉሱ እንደ ባሏ በደረሰ ጊዜ የሆነውን ነገረችው። እርሱም ለሚስቱና ለባለሟሎቹ ሁሉ በዓለም ውስጥ ያለ ክብር ሁሉ እንደ ሕልም ኃላፊ ጠፊ ነውና ልጆቼ ግን የማያልፈውን መንግስት መርጠዋልና ለእግዚአብሔር ለጌታችን ኢየሱስ ክርስቶስ አገልጋዮች የሆኑ ዘንድ እንተዋቸው፣ በጸሎታቸውም እኛን ይጠብቁናልና አላቸው። በዚህ ወራት የሮሙ ሀገር ሊቀ ጳጳስ አረፈና በእርሱ ፈንታ የሚሾሙትን ይማከሩ ዘንድ ኤጲስቆጶሳትና ጳጳሳት ሁሉ ተሰበሰቡ። የከበረ መክሲሞስን ማሰቡትና ለዚች ለከበረ ሹመት የተገባው እርሱ ነው ተባባሉ። ቅዱስ መክሲሞስ ብዙ ድንቅ ታምራትን እንደሚያደርግ ክርስቶስን በውስጡ ስላደረ በእውቀትና በበጎ ስራ በህሊና በሕግና በስርዓት ፍጹም እንደሆነ ሁሉንም አውቀዋልና አባቱና እናቱም የቅዱስ መክሲሞስን ለሹመት መመረጥ በሰሙ ጊዜ እጅግ ደስ ብሏቸው የከበሩ ቅዱሳን መክሲሞስና ቅዱስ ዱማቴዎስን ወደ ሮሚ ሀገር ይልካቸው ዘንድ ለሶርያው ሀገረ ገዥ ደብዳቤ ጽፈው ከብዙ ሰራዊት ጋር ላኩ። ቅዱስ መክሲሞስና ቅዱስ ዱማቴዎስም ይህን በሰሙ ጊዜ እጅግ አዘኑ። እንግዲህ ልትሾሙ ነው ሲባሉ ነው ያዘኑት እኒህ የቅዱሳን አባቶች። አባታቸው አጋቢዎስ የመከራቸውን አስታውሰው ልብሳቸውን ለወጡና ተነስተው ሸሽተው ወደ ኤርትራ ባህር ዳርቻ አካባቢ ሄዱ። ሹመትን ፍራቻ። ነገር ግን እነርሱ ሳያስቡት የእግዚአብሔር ኃይል ወደ አባ መቃርስ አደረሰቻቸው። አባ መቃርስን በጸጋ የለመለሙ እነዚህን ሁለት ቅዱሳን ባያቸው ጊዜ ደስ ብሎት በክብር ተቀበላቸው። እነርሱም በምንኩስና ተጋድሎ ከእርሱ ዘንድ መኖር እንደሚፈልጉ ሲነግሩት ፈተናው ከባድ መሆኑን ነገራቸው። ከዚህ በኋላ ሰሌን መስራትን አስተማራቸውና ሰሌን የሚቆርጡበትን ወንዝም አሳያቸው። የእጅ ስራቸውንም የሚሸጥላቸው ምግባቸውንም የሚመጣላቸው አንድ ህዝባዊ ሰው አምጥቶ አገናኛቸው። እነርሱም ከሰው ሳይገናኙ 3 ዓመት በታላቅ ተጋድሎ ኖሩ። ሹመቱን ፈርተው ሸሽተው ከሄዱ በኋላ ማለት ነው። ለ3 ዓመትም ያህል ሳይጎበኙት በመቅረታቸው አባታቸው አባ መቃርስ በተጋድሎ መኖራቸውን አይቶ አደነቀ። ስራቸውንም ይገለጽ ዘንድ ወደ ጌታችን ለመነ። ጸሎቱን ከጨረሰ በኋላ ተነስቶ ወደ ቅዱስ ዱማቴዎስና ወደ ቅዱስ መክሲሞስ ዘንድ ሄደ። እነርሱም በመምጣቱ ደስ ተሰኙበትና በዚያች ሌሊት አብረው አደሩ። ሌሊትም ለጸሎት በተነሱ ጊዜ የእሳት ሐብል ከቅዱስ መክሲሞስና ከቅዱስ ዱማቴዎስ አፍ ሲወጣና ወደ ሰማይ ሲያርግ ሰይጣናት እንደ ዝንቦች ሲከቡት ነገር ግን ቅዱሳን መላእክት በእሳት ሰይፍ ዝንቦችን ሲቆራርጧቸው አባ መቃርስ ተመለከተ። በነጋም ጊዜ አባ መቃርስ ጸልዩልኝ ብሏቸው ሊሄድ ሲነሳ አንተ ጸልይልን እንጂ ብለው ግድ ያሉት። እነዚህ የከበሩ ቅዱሳን ተጋድላቸውን በፈጸሙ ጊዜ በመጀመሪያ ቅዱስ መክሲሞስ ታመመ። አባ መቃርስም መጥቶ ባጸናና ጊዜ በዙሪያው ቅዱሳን ከበውት ተመለከተ። ነቢያት፣ ሐዋርያት፣ መጥምቁ ዮሐንስ፣ ንጉሥ ቆስጠንጢኖስ እነዚህንና ሌሎችም በአባ መክሲሞስ ዙሪያ ተመለከታቸውና መክሲሞስ ወይ የተመሰገንክ ነህ አለው። ቅዱስ ዱማቴዎስም ወዲያውኑ በአባ መቃርስ ፊት ተንበርክኮ ከወንድሜ ጋር አርፍ ዘንድ ጸልይልኝ አለው። ቅዱስ መክሲሞስም ከተቀበረ በኋላ ቅዱስ ዱማቴዎስም ታመመ። አባ መቃርስም ወደ እርሱ ሲሄድ በመንገድ ላይ ሳለ አስቀድሞ በአባ መክሲሞስ የእረፍቱ ጊዜ ያያቸው ቅዱሳን ሁሉ አሁንም መጥተው የአባ ዱማቴዎስ ነፍስ በክብር ሲያሳርጓት ተመለከተ። አባ መቃርስም ከቅዱሳኑ ማረፊያ በደረሰ ጊዜ አባ ዱማቴዎስን አርፎ አገኘው። ወስዶም ከወንድሙ ጋር በአንድነት መቃብር በክብር ቀበረው።
የቅዱስ መክሲሞስ የእረፍቱ ቀን በጥር 14 ነው። የወንድሙ የቅዱስ ድማቴዎስ እረፍት ግን በጥር 17 ቀን ሆነ። እጅግ የከበረ አባ መቃርስም ያን ቦታ በእነዚህ ሁለት ቅዱሳን ስም እንዲጠራ አዘዘ። እንዲሁም ደብረ በርሞስ ተብሎ እስከ ዛሬ ድረስ የሚጠራ ሆነ። የእነዚህ የከበሩ የቅዱሳን ወንድማማቾች መክሲሞስና የቅዱስ ድማቴዎስ ረድኤታቸው በረከታቸው በጸሎታቸው በምንታመን በተዋሕዶ ልጆች ላይ ጸንቶ ይኖር ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።